ጋይስ እንግዲህ መኪናችን እንደምታዩት ወራል ቀለች። ይሄ ነው ትልቅ አሁን ሂድን ኮስት መላችሁ መኪና ምናምን ስትገዙ ኦልሞስት በ5 ሚሊዮን ብር ይሄንን የመሰለ ትምህርት ወስድ ላስተካክል። ታዲያ ይቅርታ እሺ ቀበቶን እንደገና ካወጣህ ማለት ነው። ላለፉት 7-8 ወራት ጋይስ እንግዲህ ከዚች መኪና ጋር አብረን ቆይተናል። በጣም ብዙ ቻሌንጆችን አብረን አይተናል። ኦልሞስት እቺ መኪና በመያዜ ብቻ ከ5 ሚሊዮን ብር በላይ ኮስት አስደርጋኛለች። ሶ መኪና መግዛት ብዙዎቻችን ሀበሾች ስንባል ቢግ ዲል ይመስለናል። መኪና መያዝ ምናምን ነገር በጣም ትልቅ ነገር አድርገን ነው የምናስበው። ስፔሻሊ ኤርሊ ስቴጅ ላይ ትልቅ ነገር ነው የሚመስለን እና ያ ነገር ምን ያህል ኖርማል እንደሆነ ፕላስ ደግሞ መኪና ለመከራየትም ለመግዛትም መጀመሪያ ፕላን ስታደርጉ ቀድማችሁ ማሰብ ያለባችሁ ኮንሲደር ማድረግ ያለባችሁ ነገሮች በዛሬው ቭሎግ እንግዲህ ትንሽ ሼር አደርጋችኋለሁ። አብረን እንውላለን። መኪናችን አንዳንድ የምናስተካክላት ነገር አለ። ኦልሞስት ከዚህ መኪና ጋር አብረን ለረጅም ጊዜ ላንቀጥል ነው። ሶ ለምን እንደሆነ መኪና ለምን እንደያዝኩ ፕላስ ደግሞ ኢሞሽናሊ ምን አይነት ውሳኔዎችን እንደወሰንኩ ኢን ዲቴል አሳያችኋለሁ። ሶ መኪና ላይ ኢንትረስት ያላችሁ ቢዝነስ ኦነሮች ልትሆኑ ትችላላችሁ። ኤርሊ ስቴጅ ላይ ገንዘብ ሜክ ለማድረግ እየሞከራችሁ ያላችሁ ሰዎች መኪና ምን ያህል ላይፋችሁ ላይ ኢምፓክት ያመጣል የሚለውን ትሩ የሆነ ነገር በዛሬው ቭሎግ አሳያችኋለሁ። እንግዲህ አብራችሁን ቆዩ። ሶ አንድ ጓደኛችን እንግዲህ ድሮፕ አድርገናውን ቀጥታ ወደ ጥገና ቦታችን እየሄድን ነው። ያው እንደዘጋጋን ነው እስካሁን እንግዲህ ስንት ደቂቃችን ሀቭ ኖ አይዲያ ተጣመን ነው ቁመን ያለ ነው መሰለኝ። እስኪ እሺ ነይ አይቼሻት ሜዲ ዜሮ አላወቅንም እንግዲህ ይቅርታ። ይሄ ወደ አዲሱ ገበያ ነው። ላስተካክል ታዲያ ይቅርታ። እሺ እናስተካክላለን። ቴንክ ዩ። እንዲህ ለቀልድ ነው የሚቀጡን ጋይስ። እንግዲህ ጋይስ እንግዲህ ደርሰናል። ልናስጠግን ነው መኪናችንን። ምን እንደሚመስል ማየት ነው። አሁን ሂድን ኮስት መላችሁ መኪና ምናምን ስትገዙ ትልቁ ኢሹ ምንድነው መሰላችሁ? እንዲህ አይነት ነገሮች አሉ። አሁን ተበላሸ ዋይፐሩ መስዋዕቱ አይዘጋ ምናምን የሆነ ቦታ ስንት ነበር? 15000 ነው ስንት ነው ያለ? 15000 መስዋዕቱን 3000 ደግሞ በጊዜ ሂደት የተበላሸ ነገር ነው። እኛ ከማምጣቱን በፊት የነበረ ነገር ነው። ፕላስ ከኋላ ደግሞ አንዳንድ ንክኪ ምናምን ነበረው መኪናው። እሱንም ማስተካክለናል ምናምን። እሱም 15ሺህ ምናምን 30ሺህ አሁን ኤክስትራ ሂድን ኮስት። ይሄ እንግዲህ ቅድም ሜንሽን ካረኩላችሁ ነገር ውጪ ነው ጋይስ። እንግዲህ መኪናችን እንደምታዩት ወራል ቀለች። ዛሬ በጣም ፕሮዳክቲቭ የሆነ ቀን አይደለም። እንዲህ አይነት ነገሮችን ታስኮችን መጨረስ የምትፈልጉ ፐርሰናል አሲስታንስ መሆን የምትፈልጉ ሰዎች ካላችሁ ሳምሃው ዴም አድርጉልን ኢንስታግራም። 50% ስራ እንግዲህ ጨርሰናል ጋይስ። ዋይፐር ብቻ ነው የሰራው። ጋይስ እየወጣን ነው እና ቅድም አንዳንድ ነገሮችን እያልኳችሁ ነበር። እንደዚህ ሂድን ኮስቶች ምናምን አሉ እያልኳችሁ ነበር እና አሁን ከነዛ ውስጥ የመጀመሪያው ነገር ትልቁ ኢሹ ሆኖብኝ የነበረው እኔ ምንድነው መሰላችሁ? መኪና የሆነ መያዝ መንዳት መግዛት ነው በጣም ኤክሳይት ያደረገኝ ነበር እና ከሆነ ጊዜ በኋላ ጋይስ ኦነስትሊ ነው የምላችሁ ቢካምስ ኖርማል። ኢሞሽናችሁ ነው እንጂ በቃ ልክ የሆነ ነገር ስልክም ሊሆን ይችላል። አሁን አይፎን አሁን ብዙ ሰው ቢግ ዲል ሊሆንበታል አይደለ? በቃ እንደዛ ነው። አፍተር ፊው ዊክስ ምናምን ነገር ኖርማል ይሆናል። ፕሊዝ የሆነ ኢሞሽናሊ ትሪገር አድርጉ። ሂድን ኮስት 5 ሚሊዮን ብር ኮስት አደረገችን እንግዲህ እቺ መኪና የምር ኦቨር 5 ሚሊዮን ብር እና 5 ሚሊዮን ብር ምንድነው ጀስት እችን ብቻውን በማድረጋችን ነው ኪራይ። ከዛ በተጨማሪ ፊውል ሪሌትድ ነገር። ከዛ ትልቁ እኔ አሁን ፐርሰናሊ የሰራሁት ትልቁ ሚስቴክ ምንድነው መሰላችሁ? አዛ ሞመንት 2.56 ያለ ይሄ መኪና የመግዛት ኦፖርቹኒቲ ነበር ብያችኋለሁ። እንግዲህ ፕሮካስቲኔት ማድረጌ ብቻ ኮስት ያደረገኝን ብር ልንገራችሁ። አራውንድ ስንት መሰላችሁ? ወደ 1.5 ሚሊዮን ብር አካባቢ እንደዛ። አሁን ይሄ መኪና 3.5 3.6 ነው የሚሸጠው። ኢቭን ዩዝዱን ነው የምላችሁ አዲሱን አይደለም። አዲሱ እስከ 4 ሚሊዮን ይደርሳል። ስላይትሊ ዩዝዱ እስከ 3.5 3.6 ነው ወርዝ የሚያደርገው። ከ500,000 ብር በላይ ደግሞ ለመኪናው ለሬንት አውጥቻለሁ። ፕላስ ደግሞ የተለያዩ ኮስቶች አሉ። የትራፊክ ፔናልቲ፣ እንደዚህ መኪና ሪፔር ማድረግ አለብን። እነዚህ ኮስቶች ተደማምሮ ይሄዳል። አሁን እንደገና ወጥቼ ወደ ማርኬቱ መኪና ልግዛ ብል ቲንክ ኦፍ ኢት ምን ያህል ብር እንደማወጣ ማለት ነው። 1 ምናምን ከስሬ ፕላስ ደግሞ እንዲህ ማርኬቱ አፕ ኤንድ ዳውን እየሆነ ባለበት ሰዓት ነው ይህንን መኪና እንደገና የምገዛው ማለት ነው። እና ፕሮካስቲኔት ማድረግ አንደኛ አስፈላጊ አይደለም።
መኪና ደግሞ ምን አይነት ሰው ልግዛ ካላችሁኝ እኔ አሁን ለምሳሌ ሪሰንትሊ አንድ የሰማሁት ሰው ነበር። በቃ እንድታገስ ነው ያደረገኝና አንድ ኢምፖርት የሚያደርግ ሰው ነው እና አንድ ጓደኛዬ ነው የነገረኝ የ60 ሚሊዮን ብር ፕሮዳክት ኦርደር አድርጎ ትንሽ ጉምሩክ ካልተለቀቀለት ምናምን ነገር አለኝ። እሺ ብዬ እየሰማሁ ነውና እና እንዳንተ ዲዛይር ተከራይቶ ነው ምናምን ነገር የሚነዳው ምናምን ነገር አለኝ። ዋት ነው ያልኩት። ማለት 60 ምናምን ሚሊዮን ብር አለው ፕላስ ሌላ ካፒታልም አለው። ግን this guy መኪና ተከራይቶ ነው። ለምን ስል ብሩ መስራት ይፈልግበታል አለኝ። ማለት ደነገጥኩ። አለው በጣም እሱ ብዙ ሚሊየንስ ካፒታል አለው ዳጋይ። እኔ ገና አርሊ ስቴጅ ላይ ነው ያለሁት ከሱ አንፃር ምናምን ሲታይ እና የሆነ ትሪገር አትደረጉ። ኢሞሽናሊ ነገሮች እንዲሳይድ አታርጉ። ገና ነው በቃ ለሁሉ ነገር ገና ነው። በጣም ሎክ ማድረግ የለባችሁም ገንዘባችሁ። ከተቻለ ወይ በባንክ አያይዛችሁ ምናምን ነገር። ፕላስ ደግሞ እዚሁም ሪከመንድ ማድረጋችሁ ትልቁ ነገር ምንድነው መኪና እንደሚታሰበው ጋይስ በጣም ከባድ አይደለም። ከዛ የዘለለ ደግሞ ምን መጠቀም ትችላላችሁ ከባንክ ጋር። አሁን ለምሳሌ 1.5 ካላችሁ ሲምፕሊ ምን ማድረግ ትችላላችሁ ከባንክ ጋር አሶሺየት አድርጋችሁ አያይዛችሁ ኢዚሊ መኪና መግዛት የሚቻልበት ኦፕሽን አለ። የ3 ሚሊዮን ብር የ4 ሚሊዮን ብር ምናምን። ዱ ዩ ቲንክ አሁን አዲስ አበባ ውስጥ የምታዩቸው አብዛኞቹ ባለሀብቶች ሙሉ ለሙሉ መኪና ገዝተው ይመስላችኋል? በራሳቸው አይደለም። ባንክ ሳማው ሼር ያደርጋል። ዌልካም። ይህ እንግዲህ አዲሱ ሱቃችን ነው። ገና ኢንተሪየር ምናምን ሰርተን አልጨረስንም። ብዙ ነገር ይቀረናል። ሶ ሆፕፉሊ በደንብ ከተስተካከለ በኋላ ብታዩት ይሻላል። ግን አርሊ ስቴጅ ይሄንን ይመስላል። ሶ ሱቃችን ገብተን እንግዲህ ወደ ቤታችን ልንሮጥ ነው። ከረንት ላይ የምንሰራቸውን ስራዎች ሞሶፊ ታውቃላችሁ። ሆፕፉሊ መርጊ ትባላለች። ከባድ ድርጅታችን ሰው ግን አሁን ላይ በቃ የወሰንኩት ሜን ቲንግ ምንድነው መኪናው ይመለሳል። መኪናው ከተመለሰ በኋላ ደግሞ የማደርገው ነገር ምንድነው ራይድ ነው የምጠቀመው። ሞስት ኦፍ ዘ ታይም ኦፊሴ ውስጥ ነው የማሳልፈው። ካያችሁ ልክ አይደለም የሚሆነውና ስለዚህ አይ ፕሪፈር ራይድ። መኪና መግዛት በመወስንበት ሰዓት አርጀንት በጣም ነሰሰሪ ሆኖ ባስፈለገኝ ሰዓት ደግሞ መኪና ይገዛለሁ ማለት ነው። አይ ስቲል ዶንት ሰጀስት አሁን ክፍለ ሀገር ላይ ምናምን ስኬል ለማድረግ እያሰብን ነው። አዛ ሞመንት በቃ ነሰሰሪ ከሆነ ምናምን ልጠቀም እችላለሁ። ግን አሁን ኦልሞስት በ5 ሚሊዮን ብር ይህንን የመሰለ ትምህርት ወስጃለሁ። ማለት መግዛቱ ነሰሰሪ እንዳልነበር ተረድቻለሁ። ፕላስ ደግሞ ይሄን ያክል ካፒታልም አስቡት ሎክ ማድረግ ነው የሚሆነው። አሁን አይ ፕሪፈር ስቶክ ምናምን ብያዝ ኢንተርሚዲየት የሆነ ማለት የሆነ እንቅስቃሴ ላይ ያላችሁ ደህና ካሽ ካላችሁ ካሻችሁ ዝም ብሎ ከሚቀመጥ ደግሞ እንደዛ አይነት ሰዎች ከሆናችሁ መኪና ብትገዙበት ወርዝ ያደርጋል። ከዛ ሌላው ኢሹ ሊሆንባችሁ የሚችለው በጣም እንዳልኳችሁ ቅድም ሃይ ካሽ ፍሎ ኑሯችሁ በጣም ገንዘብ ያንቀሳቀሳችሁ ግን ደግሞ ካፒታል እንደዚህ ሎክ ማድረግ ማችሉ ሰዎች ደግሞ መከራየት ይዘዝ 1000 2000 ካርዳይ ከፊውል ጋር ምናምን 2500 ብር ፐር ዴይ ሊሆን ይችላል። እንደዛ ቢግ ዲል የማይሆንባችሁ ሰዎች ብትከራዩ ኢዝ ናይስ ብዬ አስባለሁ። እኔ ፐርሰናሊ እንግዲህ ቀድሜ ኤርሊ ብቻ ባለመግዛቴ ቲንክ ኦፍ ኢት 1.5 ምናምን ነገር የሚያክል ብር ሉዝ አድርጌያለሁ ሲምፕሊ ቢካዝ አሁን ያንን መኪና ብገዛ አት ዛት ሞመንት ነገሮች በእንደዚህ አይነት መንገድ አይሄዱም ነበር። ፈንድስ ዛሬ ፐርፐስፉሊ ይህንን ቪዲዮ ልሰራላችሁ የፈለግኩት ምንድነው ሜይንሊ ኢትዮጵያ ውስጥ ብዙ ሰው ያው ካር እንደ ትልቅ ነገር ምናምን ያው እንደ ሌክዠሪ ምናምን አፎርድ ማድረግ እየቻልኩ አሁን አልገዛም። ዋይ ነሰሰሪ አይደለም አላቅም። እኔ አሁን ገንዘብን ስትራቴጂካሊ ነው ገንዘብ እንዲሰራ ነው እንጂ ማድረግ የምፈልገው ጀስት ዝም ብዬ አላስፈላጊ ቦታ ላይ አሁን ገንዘብን በማይሆን ነገር አላስቀምጥም። ዋይ እኔ ያለሁበት ቢዝነስ ኢቭን በጣም ትልቅ ካሽ ፍሎ ያለበት ነው። ፕላስ ደግሞ ትልቅ ደግሞ ስቶክ ደግሞ የሚፈልግ ነገር ነው እና 9 ፊገር አካባቢ ከደረስኩ አት ዛት ሞመንት ምናልባት ፈታ ብዬ መኪና እንትን ምልበት ሎክ ማድረገው ገንዘብ ከኖረ ያኔ ኮንሲደር ላደርግ እችላለሁ። ግን ስቲል ምንድነው ፋንሲ ነገር ነው። ሶ ፐርፐስፉሊ ይህንን ቪዲዮ የሰራሁት ምንድነው ጀስት መኪና ላይ ያላችሁን ፐርስፔክቲቭ ሳምሃው ቀይራችሁ ትክክለኛ የሆነ ዲሲሽን ወስናችሁ ገንዘባችሁ ገንዘብ እንዲያመጣ ነው እንጂ ማድረግ ያለባችሁ ኤክስፐንስ መሆን የለበትም። ከቻላችሁ ብልህ ከሆናችሁ እንዲያውም የምትገዙም ከሆነ ግዙ ወይ ራይድ ይሰራበት ኦር ሳምቲንግ